እኔ የሐሳብ ገበሬ ነኝ። የምን ገበሬ? የሐሳብ ገበሬ። በቀን 1000 ሐሳብ ላርስ እችላለሁ። ደግሞ 1000 ሐሳብ ቀላል እንዳይመስሉት አንዱ ሐሳብ በስንት ቢሊዮን ብር እንደሚተነበይ ማወቅ ይችላሉ መቼስ። እስኪ ከሐሳቦች አንዱን ንገረኝ። አንድ በቅርብ ያስኩት ሐሳብ አለ። ነዳጅ የማይጠቀም ቤንዚን የማይፈልግ ውሃ፣ ኤሌክትሪክ በቃ ምንም ኢነርጂ የማይፈልግ ጎማ የሌለው እንትን ሆርሙዝ ተዘጋ አልተዘጋ የማያሳስበው መኪና ለምን አልተሰራም ብዬ እያሰብኩ ነው። ምንድነው እንደ ሐሳቡ በጣም ሐሳቡ አሪፍ ሐሳብ ቆንጆ ሐሳብ ነው። በውስጥ ያለው ትልቅ ሐሳብ ነው። ሐሳቡ በጣም ትልቅ ነውና ሐሳቡን ብቻ ብንይዘው ጥሩ ነው። ብዙ ያስባል። ለዛ ነው። ቆይ ጎማ የሌለው መኪና እንዴት ይሄዳል? ይሄን ማሰብ ራሱ እብደት እኮ ነው። ጎማ የሌለው መኪና ምን ይሄ በልቡ መሄድ እባብ ነው ምንድነው? ሂሪዝ ዋሪሪዝ ምን ብዬ ነበር? ገና ከሆነ ሐሳቤ ጥያቄ አስነሳ። አዩ የብዙ ሰው ጥያቄ የተነሳ ማለት ሐሳቡ ይሸጣል ማለት ነው። ጠረጴዛ ይሰብር ነው እንዴ? ማይሰበር ጠረጴዛም የመስራት ሐሳብ አለ። አባዬ ነገሮችን እኮ የሚያየው በሌላ መንገድ ስለሆነ ነው። እሺ አትጫን፣ ደግሞ አትጫነው ባል ይሁን አይደል እንዴ ያልከው። ነገሮችን ለየት ባለ መንገድ መመልከት ሳይሆን ይሄ ለየት ባለ መንገድ ሄዶ መጥፋት ማለት እኮ ነው።